የኢራኑን ፕሬዝዳንት መሱድ ፔዜሽኪያንን ጨምሮ 26 ሚሊዮን ኢራናውያን ሀገራቸውን ለመከላከል በበጎ ፍቃድ ለመዝመት ተመዝግበዋል ተብሏል። በርካታ የኢራን ባለስልጣናት፣ አርቲስቶችና አትሌቶችም በዚህ ምዝገባ ላይ እንደተካተቱበት ተነግሯል። የኢራኑ ጦርነት በሰላም ሊቋጭ ይችላል የሚል ተስፋ ቢኖርም ኢራን ግን የከፋው ከመጣ እዘምታለሁ በሚሉ ዜጎች ተሞልታለች። ይህ የውጥረት ዜና ቢኖርም ዋይት ሃውስ ሁለተኛው ዙር የአሜሪካና የኢራን የሰላም ንግግር እንደሚካሄድ ዳግም አረጋግጧል። ውጤቱን እንጠብቃለን፣ ኢራን ግን ልትሰማን ይገባል ብሏል ዋይት ሃውስ። ይህ እንዳለ ሆኖ የኔቶዋ ሀገር ፈርታለች። የትራምፕ ጦር ከእንግዲህ የሚወረወረው ወደ እኔ ነው ብላ ነው ይህች ሀገር የፈራችው። ወላጆች ተማሪዎቻቸውን ወደ አጸደ ሕፃናት ለመላክ ሰግተዋል። የተለያዩ ድግሶችና ፕሮግራሞችም ተቋርጠዋል ነው የተባለው። ቬንዙዌላን ጨርሳ ኢራንን ካጠናቀቀች አትጠራጠሩ፣ አሜሪካ ወደኛ ነች እያለች ነው ይህች ሀገር። ኔቶም በምጠብቀው ደረጃ አይከላከለኝም ብላለች። ጉዳዩን እንመለከተዋለን። ወደ ምስራቁ የዓለማችን ክፍል ስናመራ የዜሌንስኪዋ ሀገር ዩክሬን ነዳጅ ጫኝ መርከብን ማጥቃቷ ተሰምቷል። ሩሲያ ይህንን አረጋግጣለች። ቱርካዊው የመርከቡ ካፒቴንም ጉዳት እንደደረሰበት ታውቋል። ጉዳዩ እየተጣራ ነው። ከሩሲያ ጉዳይ ሳንወጣ አሜሪካ የሩሲያን ነዳጅ ከእንግዲህ እንዲሸጥ የማላላው ማዕቀብ የለኝም ማለቷን ተከትሎ ከክሬምሊን ፈርጠም ያለ ምላሽ ተሰጥቷል። ጫናዎችንና ዕቀባዎችን ተሸክሞ መጓዝ ልማዳችን ነው ብላለች ሞስኮ። እንዲሁም በቱርክ ትምህርት ቤቶች ላይ የተፈጸመው ተኩስ ብዙዎችን ቢያስደነግጥም አንዳንዶች ግን እሰየው ብለው በማህበራዊ ሚዲያ ላይ ጽሑፍ ማጋራታቸውን ተከትሎ የቱርክ ፖሊስ በመቶዎች የሚቆጠሩ ዜጎችን በቁጥጥር ስር አውሏል። በማህበራዊ ሚዲያ ላይ ጥብቅ ቁጥጥር እያደረገ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። $26 ሚሊዮን ይላል ቁጥሩ። አይሪብ የተባለው የኢራን መገናኛ ብዙሃን ነው ይህንን ቁጥር ያጋራው። 26 ሚሊዮን የሚሆኑ ኢራናውያን ሀገራችንን እንከላከላለን ብለው በበጎ ፍቃድ ተመዝግበዋል ይላል ዘገባው። ታዲያ ይህ ቁጥር አስገራሚ መሆኑ ብቻ አይደለም። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያንም እኔም አለሁበት ብለው ለበጎ ፍቃድ ዘመቻ ራሳቸውን አዘጋጅተዋል ተብሏል። ፓኪስታን ሄደው ከአሜሪካ ጋር የተደራደሩት በአሁኑ ሰዓት በኢራን ቁልፍ ባለስልጣን እንደሆኑ የሚነገርላቸው ጉምቱ ፖለቲከኛ የፓርላማው አፈ ጉባኤ መሐመድ ባግር ጋሊባፍ እርሳቸውም ስማቸውን አስመዝግበዋል ተብሏል። ፕሬዝዳንቱና የፓርላማ አፈ ጉባኤው ብቻ አይደሉም። ሚኒስትሮች፣ አርቲስቶችና አትሌቶችም እንዘምታለን ለሀገራችን ብለዋል። አይሪብ እንደዘገበው የኢራን አብዮታዊ ጦር ሀገርህን ተከላከል፣ መስዋዕትነት ክፈል የሚል ፕሮግራም ነድፎ እየተንቀሳቀሰ ይገኛል። በዚህ ፕሮግራም መሰረት ነው ሕይወታችንን ለሀገራችን በሚል እነዚህ በጎ ፈቃደኞች እየተመዘገቡ የሚገኙት። ይህ የውጥረት ዜና ቢኖርም በሌላ በኩል ደግሞ ይህንን ውጥረት ሊያላላ የሚችል ዜና መሰማቱን ቀጥሏል። ሁለተኛው ዙር የአሜሪካና የኢራን የሰላም ንግግር እየተመከረበት ነው ብለዋል ዋይት ሃውስ። የዋይት ሃውስ ቃል አቀባይዋ ፈጣኗ ካሮሊን ሌቪት ነች ይህንን ጉዳይ ያረጋገጠችው። ኢራን ፕሬዝዳንታችንን ከሰማች በውጤቱ እንደሰታለን ስትልም ካሮሊን ሌቪት አረጋግጣለች። ቴህራን ዋሽንግተንን፣ ዋሽንግተን ደግሞ ቴህራንን ያቀረብሽው ቅድመ ሁኔታ ከእውነታው የተጣላ ነው በሚል እየተሟገቱ እንደሚገኝ ይታወቃል። ይሁንና በፓኪስታን አደራዳሪነት ሁለቱ ሀገራት ውይይታቸውን የሚቀጥሉበት ሁኔታ እየተመቻቸ ነው። የፓኪስታኑ ጠቅላይ ሚኒስትርም በመካከለኛው ምስራቅ ጉዞ እያደረጉ እንደሆነ የሚታወቅ ሲሆን አሜሪካም ኢራንም ለሰላም ዝግጁ መሆናቸውን እያረጋገጡ ነው። የኢራን ፕሬዝዳንት መሱድ ፔዜሽኪያን ለዲፕሎማሲ ለንግግር በራችን ክፍት ነው፣ ነገር ግን እናስገብራቸዋለን፣ እንደፈለግን እንጫወትባቸዋለን የምትሉ ከሆነ ግን ፈጽሞ አይሰራም፣ አይሆንም ብለዋል ፕሬዝዳንቱ። የፓኪስታን የፋይናንስ ሚኒስትር የሆኑት ሙሐመድ አሩንግዜብም ሀገራቸው በድርድሩ ተስፋ እንደማትቆርጥ አረጋግጠዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም እሰየው ተወያዩ፣ ቀድሞውኑ ኢራን የተወረረችው
ህገወጥ በሆነ መልኩ ነው በማለት ለኢራን ያላቸውን አጋርነትና ለሰላም ያላቸውን ድጋፍ አረጋግጠዋል። ይህ እንዳለ ሆኖ ግሪንላንድ ክፉኛ ፈርታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶ እያገዘኝ አይደለም፣ በኢራን ላይ ስዘምት አላገዘኝም፣ ከዚህ በላይ ፈተና ከየት ይምጣ ብለው መናገራቸውን ተከትሎ ግሪንላንድ ደንግጣለች። ግሪንላንድ የደነገጠችው የደሴቲቱ ስም በትራምፕ ጽሑፍ በመነሳቱ ነው። ግሪንላንድን አስታውሱ የሚለው የትራምፕ ቃል በሀገሪቱ መሪዎች ዘንድ እያቃጨለ ነው። የግዛቲቱ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኔልሰን ናቸው ይህንኑ ጉዳይ በተመለከተ ስጋት እንደተሰማቸው የተናገሩት። እንደ ስፑትኒክ ዘገባ እኛ የግሪንላንድ ሕዝቦች አሉ ፕሬዝዳንቱ፣ ከፕሬዝዳንት ትራምፕ ንግግር በኋላ ቀጣይ ሰለባ ልንሆን እንደምንችል እያሰብን ነው። ይህ ደግሞ መልካም አይደለም በማለት ስሜታቸውን ገልጸዋል። ከቬንዙዌላና ኢራን ቀጥሎ ግዛቲቱ ሰለባ የምትሆንበት እድል እንዳለ ጠቅላይ ሚኒስትሩ ቃል በቃል ተናግረዋል። ግሪንላንድ ደሴትን ለብሔራዊ ደህንነቴ ስል መቆጣጠር አለብኝ፣ ሩሲያ እያስቸገረች ቻይና እየፈተነች ነው የምትለው አሜሪካ ግዛቲቱን መቆጣጠር ሳይውል ሳያድር የሚሰራ ስራ ነው በማለት ስታስፈራራ ቆይታለች። ከኔቶ ሀገራት ጋርም ክፉኛ አጋጭቷታል። በዴንማርክ ስር የምትገኘውና አብዛኛውን ውስጣዊ አስተዳደሯን በራሷ የምታከናውነው ግሪንላንድ ኔቶ ይከላከልልኛል ብላ እንደማታምን አሳውቃለች። ጠቅላይ ሚኒስትር ኔልሰንም ኔቶ ምን ያህል ቁርጠኛ ሆኖ ከሌላው የኔቶ አባል ሀገር ጋር ይዋጋል የሚለው ላይ ጥርጣሬ አለኝ ብለዋል። እኛም የኔቶ አባል ሀገር ብንሆንም ኔቶ ምን ያህል እኛን ይከላከላል እርግጠኛ አይደለሁም ሲሉ ነው የተናገሩት። መሰረተ ልማቶቻችንን በተመለከተም መጠበቅ መዘጋጀት አለብን ያሉት ኔልሰን ለውጭ ኃይሎች ግሪንላንድ አትሸጥም የሚለውን ቃላቸውን ደግመው ተናግረውታል። በግሪንላንድ አካባቢ ትራምፕ የተናገሩትን ንግግር ተከትሎ ወላጆች ወደ አጸደ ሕፃናት ልጆቻቸውን ለመላክና ላለመላክ ግራ እንደተጋቡ የተለያዩ ማህበራዊ ስብስቦችና ድግሶችም እንደተቋረጡ ነው የሀገሪቱ ጠቅላይ ሚኒስትር ያሳወቁት። የኔቶ አባል ሀገራት ትራምፕ ግሪንላንድን ሩሲያና ቻይና ይቆጣጠሯታል የሚለውን ሐሳብ አይቀበሉም። ግሪንላንድን ለመከላከልም መጠነኛ ጦር ወደ አካባቢው እንዳስጠጉ የሚታወቅ ነው። ጦሩን ያስጠጉት ለግሪንላንድ አይዞሽ ባይ ለመሆንና ትራምፕ ከሩሲያና ከቻይና የሚመጣ ስጋት እንደሌለ ይወቁት ለማለት እንደሆነ ሲነገር ቆይቷል። ወደ ምስራቁ የዓለማችን ክፍል ስንሄድ ዩክሬን ነዳጅ ጫኙን መርከብ መትታዋለች። የላይቤሪያን ሰንደቅ ዓላማ አውለብልቦ ሲጓዝ የነበረ ነዳጅ ጫኝ መርከብን ነው ወደ ሩሲያ የውሃ ግዛት እየገባ በነበረበት ሰዓት የመታችው። የሩሲያ የምርመራ ኮሚቴ ጉዳዩን በተመለከተ እያጣራሁ ነው ብሏል። ዜግነቱ የቱርክ የሆነ የመርከቡ ካፒቴንም በተኩሱ እንደተጎዳና ሕክምና በፍጥነት እየተደረገለት እንደሚገኝ ሞስኮ ማሳወቋን አርቲ ዘግቧል። ይህ እንዳለ ሆኖ ሩሲያ ከአሜሪካ ለተወረወረው አስተያየት ምላሽ ሰጥታለች። ክሬምሊን ጉዳዩን በተመለከተ ፈርጠም ብሎ ነው መግለጫ ያወጣው። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ይህንን አስተያየት የሰጡት የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት የሰጡትን አስተያየት መሰረት አድርገው ነው። ስኮት ቤሰንት እንዲህ ነበር ያሉት። ለቀናት ያህል የሩሲያ ነዳጅ እንዲገዛ ማዕቀብ አላልተን እንደነበር ይታወቃል። አሁን ግን ይህንን የማደስ ፍላጎት የለንም ነው ያሉት ስኮት ቤሰንት። ይህንን ተከትሎ ዲሚትሪ ፔስኮቭ እንዲህ ሲሉ ተናገሩ። እኛ ለማዕቀብና ለጫና አዲስ አይደለንም። በርካታ ማዕቀቦችን፣ እቀባዎችን፣ ግፊቶችን ትከሻችን ተላምዷቸዋል። ስንቋቋማቸው ቀጥለናል። እናም አዲስ ነገር አይደለም በማለት ነው ፔስኮቭ ምላሻቸውን የሰጡት። የኢራኑ ቀውስ ሩሲያ በርካታ ነዳጅ እንድትሸጥ የረዳት ሲሆን በቢሊዮን የሚቆጠሩ ዶላሮችን በአጭር ቀናት ብቻ ወደ ካዝናዋ እንዳስገባች ሲነገር ቆይቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ተመልከቱልኝ፣ ሩሲያ በተጨማሪነት የምትዋጋበት የገንዘብ ኃይል፣ የነዳጅ ኃይል አገኘች እኮ በማለት አሜሪካን ሲወተውቱ እንደነበረም የሚታወቅ ነው። የሩሲያን የነዳጅ ማጣሪያዎች በድሮን ጥቃት ለማውደምም የተለያዩ ጥቃቶችን ሲፈጽሙ ቆይተዋል።
በመጨረሻም ቱርክ 162 የሚሆኑ ዜጎችን በቁጥጥር ስር አውላለች። እነዚህ ዜጎች በማህበራዊ ሚዲያ ላይ ወጥተው እሰይ እንኳን ተገደሉ እንኳን ገደላችሁ ብለው የጻፉና መረጃ ያጋሩ ናቸው ተብሏል። እንደ ቢቢሲ ዘገባ እነዚህ ሰዎች በቁጥጥር ስር የዋሉት ከሰሞኑ በትምህርት ቤቶች ዙሪያ የተፈጸሙ ግድያዎችንና ጥቃቶችን መሰረት አድርጎ ነው። ማክሰኞና ሮብ በተለያዩ ሁለተኛ ደረጃ ትምህርት ቤቶች ተኩስ ተከፍቶ ቁጥራቸው ቀላል የማይባሉ የቱርክ ዜጎች መገደላቸው ይታወቃል። የ10 ዓመት ታዳጊ ልጅን ጨምሮ በርካቶች የተቀጠፉበት ይህ ጥቃት በአንድ በኩል ብዙዎችን ሲያሳዝን፣ በሌላ በኩል ደግሞ እሰየው እንኳን መታችሁ ጀግናዎች በሚል በማህበራዊ ሚዲያ ላይ የተላለፉት መልእክቶች የቱርክ መንግስትን አስቆጥቶ እነዚህን ዜጎች በቁጥጥር ስር እንዲውሉ ምክንያት ሆኗል። ጥቃቱን የፈጸመው ተኳሽ በቀድሞ ትምህርት ቤቱ ላይ ነበር ያለምንም ርኅራኄ በርካቶችን የቀጠፈ ጥቃት የፈጸመው። ይህ የ14 ዓመት ታዳጊ ልዩ ትኩረት ባገኘበት ሰዓት አንዳንዶች አውቀውትም ይሁን ሳያውቁት ታዳጊውን የማጀገንና እሰየው አበጀህ የማለት አዝማሚያ በማሳየታቸው የቱርክ መንግስት ዜጎቹን በቁጥጥር ስር ከመዋሉ በተጨማሪ በሺዎች የሚቆጠሩ የማህበራዊ ሚዲያ ገጾችን ለመዝጋት መገደዱ ነው የተነገረው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።